መረጃ አቅርቦት የመረጃ አተናተን ወይም ትንተናና የመረጃ ትርጉማ የሚል ነው። ምን ማለት ነው? በእንግሊዝኛው ዳታ ኦርጋናይዜሽን ፕሬዘንቴሽን አናሊሲስ ኤንድ ኢንተርፕሪቴሽን የሚለው ነው። 5 ነው። ይህ ሞጁል 5 አለው። 5 ቪዲዮዎች አሉት። ይሄ ሁለተኛው ቪዲዮ ነው። በመጀመሪያው ላይ እንግዲህ እንደ መግቢያ አይነት ኢንትሮዳክሽን ምን ማለት ነው ይሄ የሚለውን እንደቀረበላችሁ ለማስታወስ ፈልጋለሁ። አሁን በዚህ በሁለተኛው ላይ እንግዲህ ምንድነው ማቀርብላችሁ የመረጃ አደረጃጀት ነው ይበልጥ የሚቀርቡና አቅርቦት የሚቀርቡ ያ ማለት ምንድነው ዴታ ኦርጋናይዜሽን ኤንድ ፕሬዘንቴሽን ላይ ነው ትኩረት የምናደርገው። ስለዚህ አብራችሁን እንድትቆዩ ጋብዛችኋለሁ። መልካም። ባለፈው በክፍል 1 ዝግጅታችን ወይም ቪዲዮ ማለት ይቻላል የመረጃ ጥንቅር አደረጃጀት አቅርቦትና ትንተና ስልትን በተመለከተ ትምህርታዊ ቪዲዮ ያቀረብኩላችሁ መሆኑ ይታወቃል። አሁን ደግሞ በዛው ስር ሆኖ መረጃዎችን የማደራጀት ዋና ዋና ሂደቶች ምን ይመስላሉ የሚለውን አንድ በአንድ አቀርብላችኋለሁ። እንድትከታተሉኝም እጋብዛለሁ። መረጃዎችን ማደራጀት በምንልበት ጊዜ እንግዲህ የተለያዩ ቅደም ተከተሎች አሉ ወይም መስራት ያለብን ነገሮች አሉ። ከነዚህ መካከል አንዱ መረጃዎችን ማረምና ማስተካከል ኤዲቲንግ ይገኝበታል። ሁለተኛው መረጃዎችን መሰየም ወይም ኮዲንግ ይገኝበታል። ሶስተኛው መረጃዎችን መመደብ ማቀናጀት ወይም ክላሲፋይንግ ይገኝበታል። እነዚህ ነው እንግዲህ አንድ በአንድ የማቀርብላችሁ። መረጃዎችን ማረምና ማስተካከል የሚለው ምን ማለት ነው የሚለውን አብረን እናያለን። የተሰበሰቡትን መረጃዎች ትክክለኛነት፣ ጠቀሜታና ምሉዕነት የማረጋገጥ ከመረጃ መሳሪያዎች መረጣ ወይም ከመረጃ መሳሪያዎች ዝግጅት ወይም ደግሞ ከመረጃ አሰባሰብና በተለያዩ ምክንያቶች በተነሳ ለሚፈጠሩ ስህተቶች የመረጃ ግድፈቶችን የማረምና የማስተካከል ተግባራትን ያጠቃልላል። ቀጥሎ ደግሞ የምናየው መረጃዎችን መሰየም ነው። መረጃዎችን መሰየም ኮድ መስጠት ወይም ኮዲንግ ይባላል። ይህ ማለት ተመሳሳይነት ወይም ተመሳሳይ ባህሪና ይዘት ላላቸው አስቀድሞ ለተስተካከሉና ለተረሙ መረጃዎች መለያ ምልክት ወይም ስያሜ ወይም ቁጥር መስጠትን ይመለከታል። በሶስተኝነት ደግሞ የምናየው መረጃዎችን መመደብ፣ ማቀናጀት ወይም ክላሲፋይንግ የምንለውን ነው። ምን ማለት ነው ይሄ? ይህ ማለት የቁጥር ወይም የስም ስያሜ የተሰጣቸው መረጃዎች ለትንተና በሚያመቹ መልክ በየዘርፉና በየርዕሱ ወይም በየርዕሰ ጉዳያቸው ማለት ይቻላል ተመሳሳይነት ያላቸውን በአይነታቸው የመመደብና መረጃዎችን ለመጨረሻ ጊዜ ለትንተና በሚያመች መልኩ የማንጻት ተግባራትን ያጠቃልላል። ሌላው መረጃዎችን ማሰናዳት የምንለው ነገር አለ። ታቡሌቲንግ ይባላል። ምን ማለት ነው ይሄ? የተስተካከሉ ስያሜ የተሰጣቸውና በየአይነታቸው የተመደቡ መረጃዎችን ለትንተና በሚያመች መልኩ በስርዓት በተለይም በሰንጠረዥ መልኩ ስንዱ አድርጎ የማዘጋጀት ሂደትን ያመላክታል። መልካም። እንግዲህ ይህንን ካል ሌላው የምናየው ነገር ምንድን ነው? የመረጃ አቀራረብ ስነ ስርዓት ወይም ስርዓትን ነው። እንግዲህ ማለት በእንግሊዝኛው ሜትርስ ኦፍ ዴታ ፕሬዘንቴሽን ልንለው እንችላለን። እነዚህም በተመለከተ እስቲ ምንድነው የምንሰራው? ምን ማለት ነው? በጥናትና ምርምር ስራ የተለያዩ የመረጃ አቀራረብ ስርዓቶች ይኖራሉ። ለምሳሌ ያህል በተለያዩ ዘዴዎች የተሰበሰቡት መረጃዎች ከጥናቱ መነሻ ጥያቄዎች ወይም መላምቶች አንጻር እየተገናዘቡ መቅረብ ይችላሉ። ይህ ክፍል የጥናቱ ስራ ዋነኛ አካል በመሆኑ በጥንቃቄ መሰራት ይኖርበታል። እስቲ ስላቀራረቡ ቀጥሎ የተዘረዘሩትን አካሄዶች መገንዘብ ተገቢ ይሆናል። አሁን እዚህ ጋር የምታዩት ስላይዱ ላይ አነብላችኋለሁ። በቅድሚያ የመረጃ ምንጮች ባህሪያትን ማቅረብ፣ ምሳሌ ሰዎች ከሆኑ ጾታ፣ የትምህርት መረጃ፣ የስራ መረጃ የመሳሰሉትን ማቅረብ ነው። ይህ እንግዲህ ባዮግራፊ በመባል ይታወቃል። ሌላው በጥሬው የተለቀመውን መረጃ በዋናና በንዑስ ርዕስ አደራጅቶ እንደ መረጃው ሁኔታ
በሰንጠረዥ፣ በግራፍ፣ በስዕል ወዘተ ማቅረብ። ሌላው አስፈላጊ ከሆኑ ተገቢ ስታቲስቲክስ ስሌቶች በመጠቀም ይበልጥ ለማሳጠር መሞከር። ለምሳሌ ያህል በአማካኝ ውጤት ሊሆን ይችላል፣ በፐርሰንት ሊሆን ይችላል። በዚህ አይነት መግለጽ ይፈልጋል። እንግዲህ ይህ መረጃ አቀራረብ ስርዓትን ነው ማቅረብላችሁ። ሌላው ለቀረቡት ሰንጠረዦች፣ ግራፎች ወይም ምስሎች ወይም ስዕሎች ርዕስ መስጠት፣ ከርዕሱ በኋላ ደግሞ ትንተና መስጠት። ይህም በምናደርግበት ጊዜ ርዕስ በምንሰጥና በምንተነተንበት ጊዜ የምናደርገው ጥንቃቄ አለ። አንደኛ፣ በተቻለ መጠን አስተያየት ከእውነታ መለየት፣ እርስ በርሱ አለመጋጨቱን ደግሞ ማረጋገጥ፣ ሀሳቦች እርስ በርሳቸው እንዳይገጫጩ፣ እውነታ ከአስተያየት እርስ በርሳቸው ሊደጋገፉ ይገባል። የጥናትና ምርምሩ ወሰን አለመዘንጋት፣ ከዓላማና ከይዘት ውጭ እንዳይሆን መጠንቀቅ፣ የምንሰጠው ትንታኔ ተጠያቂያዊ፣ ያ ማለት ሎጂካል እንደማለት ነው እና ከአሁን በፊት ከተደረሰባቸው ንድፈ ሀሳቦች ጋር የማይቃረን መሆኑን ማረጋገጥ ያስፈልጋል። ሌላው ከተመራማሪው አስተሳሰብ ተጽዕኖ ነፃ መሆኑን የሚቃረንም ቢሆን ሳይለወጡ መቅረብ አለባቸው። ከሳይንሳዊ አስተሳሰብ ሊቃረኑ የሚችሉ የጥናትና ምርምር መረጃዎች በተለየ የአቀራረብ ዘዴዎች መቅረብ ይኖርባቸዋል። እንግዲህ እስቲ ይህንን ካል የመረጃ አቅርቦትና ትንተናን በተመለከተ እስቲ ከመረጃ ጥንቅር ተግባር ቀጥሎ የሚከናወነው እንግዲህ የመረጃ አቅርቦትና ትንተና ስራ ነው። የመረጃ አቅርቦትና ትንተና ስራ መረጃዎች በተጠናከሩበት ስልት መሰረት ተመሳሳይነት ላላቸው ይዘቶች አንድ ርዕስ እየሰጡ ለትንተና የሚቀርብበት ስልት ነው። እስቲ ለአብነት ያህል አብዛኛው እንበላውን እዚህ ጋር የምናየው አብዛኛው መምህራን ለምን ትምህርታዊ ጥናትና ምርምር አካሂዱ በሚል ርዕስ ስር በተለያዩ የመረጃ አጠቃቀር ስልት ሊቀርቡ የሚችሉትን ይዘቶች እስቲ ምሳሌ እንመልከት። እንግዲህ የጥናትና ምርምሩ ርዕስ በጥያቄ ነው የቀረበው። እንደዚህ መቅረብ ይችላል። እነዚህ በምናይበት ጊዜ እስቲ በመረጃ ርዕሰ ጉዳይ መሰረት ለሚዘጋጁ የመረጃ ጥንቅር አቅርቦትና ትንተና ነው የምናየው። በምንድን ነው ያልኳችሁ? በመረጃ ርዕሰ ጉዳይ። ርዕሰ ጉዳዩ ምንድን ነው? በዚህን ጊዜ መምህራን ስለ ጥናትና ምርምር ላላችሁ ግንዛቤ፣ ፍላጎትና ለማካሄድ ያደረጉትን ጥረት ደረጃ ማየት ይቻላል። በጥናትና ምርምር ዙሪያ መምህራን የሚያነሱትን መሰረታዊ ጥያቄዎች ሊሆን ይችላል። መምህራን ጥናትና ምርምር እንዲያካሂዱ የሚያደርጋቸው የሚያነሳሳቸው ነገሮች ሊሆን ይችላል። ስለ መምህራን ጥናትና ምርምር ስራን በተመለከተ የሚመለከታቸው አካላት ግንዛቤና አመለካከት ሊሆን ይችላል። በአካባቢው የሚገኙ በትምህርታዊ ጥናትና ምርምር ዙሪያ የተዘጋጁ መጽሐፍትና የተዘጋጁ የጥናትና ምርምር ስራዎች ደረጃ ሊሆን ይችላል ማለት ነው። ይሄ በመረጃ ርዕሰ ጉዳይ መሰረት ለሚዘጋጁ አቅርቦትና ትንተና ይዘት ነው። ቀጥሎ ደግሞ የምናየው በመረጃ ማሰባሰቢያ መሳሪያዎች ነው። ማለትም በመረጃ ማሰባሰቢያ ስንል መጠይቅ ሊሆን ይችላል፣ የጽሁፍ መጠይቅ ሊሆን ይችላል፣ ቃለ መጠይቅ ሊሆን ይችላል፣ ምናልባትም ግሩፕ ዲስከሽን ሊሆን ይችላል እና እነዚህ በመጠቀም እስቲ እንዴት ነው ስንል ምንተነትነው ወይም የምናጠናቅረው ወይም ኦርጋናይዝ የምናደርገው ማለት ነው። ለምሳሌ ቃለ መጠይቅ ከሆነ ሁሉም ርዕሰ መምህራን ሊሆኑ ይችላሉ። ምክንያቱም ርዕሰ መምህራን ትንሽ ስለሆኑ ቃለ መጠይቅ ሊሆን ይችላል። የወረዳው መምህራን ማህበርም ሊሆን ይችላል። ጽሁፍ መጠይቅ ከሆነ ደግሞ ከሁለቱም ጾታ የተውጣጡ በሁሉም የመምህር ደረጃ ላይ የሚገኙ ጀማሪ መምህር፣ መካከለኛ መምህር፣ ከፍተኛ መምህር በተለያዩ ደረጃ ያሉትን ወረቀት በትኖ ጽሁፍ ወረቀት ሰጥቶ እንዲሞላ አድርጎ መመለስ ይቻላል። ተራ ናሙና መጠቀም እንችላለን። ሲምፕል ራንደም ወይም ኮምፕሬሄንሲቭ የሚባለውን የተለያዩ ሳምፕሊንግ ሜትር በመጠቀም ከዛ በኋላ ለይተን የጽሁፍ መጠየቅ መስጠት እንችላለን። ሌላ ምልከታም ሊሆን ይችላል። ኦብዘርቬሽን ኦር ፊልድ ቪዚት በየትምህርት ቤቱ ለጥናትና ምርምር ስራ የሚረዱ አጋዥ መጽሐፍቱንም ወይም መምህራን የተሰሩ ጥናትና ምርምሮች ወይም ልንመለከታቸው የምንችላቸው ነገሮች ሊሆን ይችላል። ሌላው ሰነድ ዳሰሳም ሊሆን ይችላል። ዶክመንት ሪቪው ሊሆን ይችላል። ይህ ማለት የመምህራን አጠቃላይ ፕሮፋይል ሊሆን ይችላል። የመምህራን የደረጃ እድገት መሰላል መመሪያ ሊሆን ይችላል። አጠቃላይ መምህራን ግምገማ ውጤት ሊሆን ይችላል። በተለይም ከጥናትና ምርምር ስራዎች ጋር በተገናኘ እነዚህና የመሳሰሉትን ነገሮች እንግዲህ ማለት እንችላለን። ይህ እንግዲህ በመረጃ ማሰባሰቢያ መሳሪያዎች አይነት መሰረት ለሚዘጋጁ የመረጃ ጥንቅር አቅርቦትና ትንተና ይዘቶችን በተመለከተ ነው። ሶስተኛው ደግሞ አማራጭ በምላሽ ሰጪዎች ሬስፖንደንትስ ምንለው በእንግሊዝኛው ሬስፖንደንትስ በዛ ላይ ተመስርቶ ለሚዘጋጁ መረጃ ጥንቅር አቅርቦትና ትንተና ይዘቶች ነው። በዚህን ጊዜ ደግሞ ምንድነው የምናደርገው? በትምህርት ቤት ደረጃ ከሆነ በሶስት ለምሳሌ መክፈል ይቻላል። ለምሳሌ የሆነ ትምህርት ቤትን
እንግዲህ ይሄ እኔ የማቀርብላችሁ ምሳሌ እውነተኛ ምሳሌ ነው። በሻምቡ ከፍተኛ ሁለተኛ ደረጃ ትምህርት ቤት ወይም በሻምቡ መለስተኛና በሻምቡ ሞዴል ትምህርት ቤቶች በነበሩ ላይ የተጠና ጥናት ነው። ይህ ጥናት እንግዲህ በጣም ወደ 20 ዓመት በፊት የተጠና ጥናት ነው። አንድ 25 ዓመት ይሆናል እና በዛን ጊዜ የተወሰደ ትክክለኛ ምርምር ወረቀት ላይ የወሰድኩ ነው። ያንን እንግዲህ እኔ አካጅው ስለነበረ ነው። በነገራችን ላይ እኔ አሁን የማቀርብላችሁ ቪዲዮ ነው። እነዚህም ቪዲዮዎች በተመለከተ ምናልባትም በስፋት ደጋግማችሁ ቪዲዮ ማየት ትችላላችሁ። ካልሆነም ደግሞ በመጽሐፍ መልክ አዘጋጅቻቸዋለሁ። ከመጽሐፍ ነው እንግዲህ የወሰድኩ ከራሴ መጽሐፍ። እነዚህና የመሳሰሉትን ነገሮች እንግዲህ እዚህ ላይ በምታዩት ስልክ ቁጥር ሊሆን ይችላል፣ በመጀመሪያው ገጽ ላይ ባለው ወይም ደግሞ ኢሜይልም ሊሆን ይችላል። ማግኘት የምትፈልጉ መጽሐፉ ማግኘት ትችላላችሁ። መልካም። ይሄ እንግዲህ በምላሽ ሰጪዎች ነው ስንል ነው ተመስርቶ ለሚዘጋጅ መሆኑን ልብ እንድትሉ ነው። እንግዲህ በሚቀጥለው ቪዲዮ ደግሞ በእያንዳንዱ ፋይል ውስጥ የሚገኙትን የተሰበሰቡ መረጃዎች እንዴት አድርገን ነው የምናጠናክረው ኦርጋናይዝ የምናደርገው የሚለውን አብረን እንመለከታለን። እስከዛው ቸር ሰንብቱ።